ውሰጂው ይሁንልሽ ጤና። ሄርሜላ መታለች። ቤተሰብ ሄርሜላ መልእክት አስተላልፋለች ማለት ነው ለማይክል ጃክሰን እና ለሩታዬ። አይ ሄርሜላ በቃ አትድረሱብኝ፣ አልደርስባችሁም፣ ጥጋችሁን ያዙ ብለሻል። አይ ሄርሜላ ድሮስ የመንደር ወንፊት ለ3 ቀን ነው መታ ተደርጎ የሚባረረው ብዬሽ ነበር። እኔ እህትሽ አይዞሽ ሄርሜላዬ፣ ለሩታ የዘነበው ላንቺም ያካፋል፣ አይዞሽ እቴ፣ አይዞሽ ሄርሜላ። ደግሞ እንደዚህ ስትይ አሳዘንሽኝ ሄርሜላዬ። አይዞሽ ማይክል ጃክሰን እንደሆነ ለ2 ቀን ለ3 ቀን እንትን ቢል አንቺ እንትን አይልሽም፣ ግን እንደዚህ ቶሎ ብለሽ መቁረጥሽ ግን በጣም ያሳዝናል። እና ቤተሰብዬ ለሩታም እንግዲህ ውሰጂው፣ ጤና ከሆነሽ ይሁንልሽ ጤና። ድሮም እኔ ነካክቶ ደግሞ ወደ አንቺ መንጣቱ ግን እያለች ነው። አረ ማይክል መቼ ነካሽ? ማይክል እኮ አይነካም እኮ እሱ እንደው ፈገግታው ነው ሰው ገዳይ እንጂ ማይክል እንደዚህ አይነት ጸባይ የለበትም። እንደው ለሳቅ ለጨዋታው ቢሆን እንጂ ሄርሜላም እንደው ለሳቅ ለጨዋታው ለመፈመስ እንጂ ቤተሰብዬና እንደው ዛሬ የሚፈጠረው ነገር እኔ እንጃ ብቻ ከባድ ነገር ይመስለኛል። እና ሄርሜላ እንደዚህ ማተግዥ እንዴ? እኛ እኮ የሰው ባላት ያዥ ምናምን ነው እንጂ ያልንሽ፣ በራስሽ ሙድማ ፈታ በይ፣ አይዞሽ እንዴ። ድሮም እኮ የሰው ይሄዳል፣ የራስ ደግሞ ተመልሶ ይመጣል። ስለዚህ ሄርሜላ አይዞሽ። ሩታና አብርሃም ትናንትና ሆቴል ቤት ስለያዙ ብዙ ነገር ይፈጠራል ብለሽ አስበሽ ሊሆን ይችላል፣ ይገባናል። ግን ቢሆንም ባልና ሚስት ናቸው፣ ምን ማድረግ ይቻላል? መቼም ሙጫን ለብቻ ለሁለት ላድርገው ብትዩ አይሆንም፣ ያው ሙጫ ነው። ስለዚህ ሩታ ደግሞ እንደዛ ለባብሳ ስትመጣበት ሳበችው፣ በቃ ሳበችው፣ አይገልጸውም። ስለዚህ ማይክል ደግሞ እንዴት ይህንን የመሰለ ሰውነት ይሄን የመሰለ አልጋ እንዴት ዝም ብላ አይታ ትሄዳለች ብሎ በቃ አብረን እንደር አላት። እና ሄርሜላ ተረጋጊ እና አብርሽ መልእክቱ ድረስ ሩታዬ